ሰላም ጤና ይስጥልኝ የዶርቲው ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ክብሩ ይስፋ መድኃኔዓለም። ሳምንታችሁ እንዴት ነበረ? እኔ ጋር ሁሉ መልካም። በዓል እንዴት አለፈ? ሁሉ ሰላም፣ እግዚአብሔር ይመስገን። ጆሮአችን እንግዲህ መልካም ነገር አትስማ፣ አንተ ጆሮ መልካም ነገር አትስማ ተብሎ የተረገመ ይመስል የኢትዮጵያን ጆሮ ሁሌ ሀዘን እንደሰማ ነው። በባለፉት ሳምንታት የቀነኒን አዱኛ ሞት ሰምተን እንግዲህ ሁላችንም አዝነን የፍርድ ጉዳዩንም የፍርድ ቤት ቀጠሮ ሲኖር ተጠርጣሪ ባለቤቷ ያው አንድ ሰው በፍርድ ቤት ቀርቦ እስካልተፈረደበት ድረስ ወንጀለኛ ማለት ስለማይችል ተጠርጣሪ ባለቤቷ አንዱዓለም ጎሳ ፍርድ ቤት በቀረበ ቁጥር እየተከታተለን ጉዳዩ የግላችን ሆኖ ሰንብቷል። ይሄ የታወቀ ነው። እስካሁን ግን የእሷን ሞትም ያረጋገጠልን የእሱንም ገዳይነት የተረጋገጠበት ነገር ውሳኔ ላይ የደረሰ ህዝብ ጆሮ የደረሰ ነገር የለም። ይህ እስካሁንም ማውቀው ነው። እናንተም ይህንን ነው የምታውቁት። የዛ ሰዓት ላይ ሁላችንም በአንድ ድምፅ አንድ ነገር ስንል ነበረ። ሁላችንም እዚህ ሶሻል ሚዲያው ላይ ያለን ሰዎች እንዲሁም ጉዳዩ ድንገት ጆሮአችንን ጭው ያደረገው ሰዎች ማንም ሰው አብሮት በሚኖር ባለቤቱም ይሁን እጮኛም በሉት ቦይፍሬንድም በሉት ዋቴቨር ይኮልት አቢዩዝድ ከተደረገ አንደኛ ነገር አቢዩዝድ መደረግ ማለት ዶላ ሊኖር ይችላል፣ ስድብ፣ አላስፈላጊ ዛቻ፣ ነፃነት ማሳጣት፣ በጣም ብዙ ነገር ማለት ነው። ይሄ አግቶ የማኖር ያህል የሆነን ሰው በረዥም ገመድ አስራችሁት ይሄዳል፣ ግን መልሳችሁ ጎትታችሁ ታመጡታላችሁ። ገብታችሁ ልምላችሁ ያ ሰው ይሄዳል፣ የሆነ ርቀት ድረስ ይሄዳል። መልሳችሁ ግን ስላሰራችሁት ጎትታችሁ ታመጡታላችሁ። ይሄ ምንድነው? ይሄ እንዲህ ኦፊሻሊ ያንን ሰው እስር ቤት አልከተታችሁትም እንጂ መንፈሱን አስራችሁታል። አስተሳሰቡን፣ ሶሻል ላይፉን፣ ኤቭሪቲንግ ሁሉ ነገሩን በእናንተ ቁጥጥር ስር በእናንተ ጫማ ስር አድርጋችሁታል። እንደዚህ አይነት ሪሌሽንሽፕ ሲኖር አዲስ ፍቅረኛም በሉት ባልም በሉት እጮኛም በሉት ጓደኛም በሉት ምንም በሉት ይሄ በጣም በቃ የእናንተን ነፃነት፣ ሴትነታችሁን፣ ክብራችሁን፣ መብታችሁን የማይጠብቅ ሲኖር ቶሎ አምልጦ ኪውት አድርጉ አለን። መች ቀነኒ ስትሞት። ምክንያቱም እሷ ስትሞት አንዳንድ መረጃዎች ወጡ። እንግዲህ ሁላችንም የሰማነው ነገር ነው። በወቅቱ በዙሪያቸው የነበሩ ጓደኞቻቸው፣ ዘመድ አዝማድ፣ ጎረቤት በቃ ብቻ የነበሩ ያዩ የሰሙ እየመጡ ተናገሩ። መረጃ ሶሻል ሚዲያ ላይ ላለ ሰው ለዮኒ ማኛ ሌሎችም በቃ ፐብሊክ ፊገር ለሆኑ ሰዎች ጀስቲስ እንድታገኝ ምንድነው ፍትህ እንድታገኝ አንዳንድ ነገሮች እየሾለኩ ወጡ። እየበለዘ ፊቷም ምናምን እሱን ስንሰማ ስናይ ምን አለን እኛ የዛን ሰዓት ላይ እቺ ሴት ወይም ደግሞ ሟች ቀነኒ አዱኛ እንደዚህ አቢዩዝድ እንደምትደረግ ሜንታሊም ፊዚካሊም እንደዚህ አቢዩዝ እንደምትደረግ ወይም ደግሞ ጥቃት እየደረሰባት እንደሆነ ህይወቷ ከማለፏ በፊት ወጥታ በተናገረች ኖሮ ወይም ደግሞ የተማረች ሴት ናት፣ ሞዴል ናት፣ የትም ሄዳ መኖር የምትችል ሴት ናት። ለምን ከዚህ ሰው ራሷን ፕሮቴክት አላደረገችም? ትታው ለምን አልሄደችም? ለምን የሆነ መፍትሄ አልወሰደችም? ተብሎ ሌሎች ሴቶችን ማስተማሪያ ተደረገች። በቃ ሴቶችዬ፣ እህት ወንድሞቻችን፣ ወንድሞች አልኩኝ፣ እህቶቼ ጥቃት ሲደርስባችሁ በባሎቻችሁ አቢዩዝድ ስትደረጉ ጥለሽ ሂጂ 4 እግሩን ይብላ አለን አይደለ? እሺ ተብሎ እሱ በአንድ ቃል ጸና። እውነት ነው፣ እኔም ብያለሁ። እንደዚህ ይመታት ነበረ፣ ይደበድባት ነበረ። ልጅቷን የተጠቀመባት ጭንቅላቷን ፖርች ያደረገው አካሏን የሚጎዳት ነበረ። ይጠጣ ነበረ፣
ሲናደድ ዝም ብሎ መሳሪያ እንደ ቶይ ነው በቃ አውጥቶ እንትን የሚለው ምናምን የሚባሉ ነገር ሰማን። እነዚያን ነገር እኛ በዓይናችን አላየንም። በእርግጥ ግን በዙሪያ የነበሩ ሰዎች ናቸው ያወሩት። እነዚህ ነገር ሁሉ ሲሆኑ አብራ ለምን ቆየች? ራሷን ለምን ፕሮቴክት አላደረገችም ተባለ። አሁን ደግሞ ዛሬ የሆነው አርባ ምንጭ ላይ እንግዲህ አርባ ምንጭን በጣም የሰለጠነ አሁን ላይ ያደገች ያለች ሀገር ናት። ያ ትላልቅ መሰረተ ልማቶች እየተሰሩባት ያለ ከተማ ናት ኦን ዚስ ታይም። እና ምንድን የሆነው ትላንትና በቀን 14 በዕለተ ማክሰኞ ባንቺ አየው የምትባል አንዲት ወጣት የአርባ ምንጭ እዛ ተወልዳ አርባ ምንጭ በተለምዶ ልማት የሚባል ሰፈር አካባቢ ተወልዳ ያደገች ልጅቷ ከ6 ዓመት በፊት ነው ትዳሩ። አሁን የቀነኒና የዚች ትላንት የሞተችዋ ልጅ አጣምሬ እንዴት ሁለት ነገሮች ክላሽ እንዳደረጉብኝ ነው ለእናንተ መናገር የፈለግኩት። እንዴት ማግባባት ከበደኝ። ገብቷችኋል? በመጀመሪያ ደረጃ ለእህታችን ባንቻየሁ በቀለ ነፍስ ይማር፣ ነፍስ ይማር። በቃ ራይት ነው። በጣም የሰለቸን ቃል ቢኖር ነፍስ ይማር ነው። ቢኮዝ ሁሌ ነው በቃ ሞት የምንሰማው። ኤቭሪዴይ ሞት ነው፣ ኤቭሪዴይ። ለማንኛውም ባንቻየሁ በቀለ በአርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራ ስፍራ ላይ ተወልዳ ያደገች ልጅ ናት። ከ6 ዓመት በፊት ትዳሯን ዲቮርስ አድርጋለች ወይም ደግሞ ፈታለች። የተለያዩበትን ሚንስ አናቅ፣ ግን ኦልሬዲ ልጅ ከተፋታች ወይም ዲቮርስ ካደረገች 6 ዓመቷ ነው። በድፍን 6 ዓመት ውስጥ በጋራ ያፈሩት 7 ዓመት ምናምን የሆነው አንድ ወንድ ልጅ አላቸው። ልጅ ሲኖራችሁ ደግሞ ተለያይታችሁ አትለያዩ። በተለያየ መንገድ ትገናኛላችሁ። በጣም አስቸጋሪ ሆሪብል የሆነ ቶክሲክ የሆነ እንኳን ሰው ቢሆን ትገናኛላችሁ። በቃ እኔማ በቃኝ ምናምን ብላችሁ ሄዳችሁ ማለት ነው። በሆነ መንገድ ወይ ልጄን አሳየኝ ብሎ ይመጣል ኦር ሰምቲንግ ኤልስ። ብቻ የሆነ በቃ እንዴት ተሳስራችሁ ነው የምትቀሩት። ሄዳችሁ አትሄዱ። በጣም አስቸጋሪ ነው። ከማይሆን ሰው ማለት በጣም እግዚአብሔርን ነው የምላችሁ። እና እቺ እህቴ ያው ስለወለደች በልጇ አማካኝነት ይህንን ባለቤቷን ከ6 ዓመት በፊት የፈታችውን ባለቤቷን ታገኘዋለች። ትናንትና ምንድን የሆነው እችን ልጅ አስጠርቶ እንግዲህ ባንቻየሁ የምትኖረው እናቷ ቤት ነው። እናቷ ቤት ከዚህ ከህፃን ልጇ ጋር ልጇን ለማሳደግ ደፋ ቀና እያለች ቀን ተሌሊት እየለፋች እየሮጠች ልጇን እናቷን የምትደጉም በጣም ምስኪን ወጣት ልጅ ናት። ወጣት የምታሳዝን ማለት ነው። እና ኑሮን ለማሸረፍ የምትሯሯጥ ልጅ ናት። በትናንትናው ዕለት መጣና ያው ቅድም እንደጠቀስኩላችሁ ልጅ ከወለዳችሁ ትገናኛላችሁ ብያችኋለሁ። እቺ ሴትም በልጇ ምክንያት ይመጣል። የሆነ ሰዓት ላይ ኦፍ ኦን ይገናኛሉ። ከማ 6 ዓመት በፊት ከፈታቸው ሰውዬ ጋር መጣና በጠራራ ፀሐይ ከእናቷ ቤት አስጠርቷት ሀገር ሰላም ነው ብላ የልጅ አባት ነው ብላ ወጣች ሄደች ተከትለው። በኋላ በባጃጅ ሲከንፍ መጥቶ እሷን አስጠርቶ የልጁን እናት ልጁን ለማሳደግ ደፋ ቀና የምትል ስንት ተስፋ ያላትን ወጣት ልጅ በቀን ዜር የላችሁ እንግዲህ በቀን ጠርቶ ገሏት ጥሏት በመጣበት ባጃጅ በመኪና አካባቢያቸው የሚገኝ ፖሊስ ጣቢያ ሄዶ እጁን ሰጠ። የልጄን እናት ገድዬ ነው የመጣሁት ብሎ ልክ ደህና ታሪክ እንዳለው ሰው ሄዶ እጁን ሰጠ። እኔ አሁን እንደዚህ አይነት ታሪክ ስሰማ ጭንቅላቴ የት እንደሚሄድ ታውቃላችሁ? ምናልባትም ልክ እኔ አሁን የማስበውን ነገር የምታስቡ ሰዎች ትኖራላችሁ። ምናልባት ሁሌ ከባሏ ጋር የምትጣላ እህት ያላችሁ፣ ጎረቤት ያላችሁ፣ ወይ ደግሞ ሁሌ ከቦይፍሬንዷ ጋር ከምናምኗ የምትጋጭ ጓደኛ ያላችሁ፣ ተውት መጋጨቱ። በቃ አግብቶ የሚኖር ዘመድ ወንድም እህት ያላችሁ
ትፈራላችሁ። ማን ነው ነገ ሞተ የሚባለው? ገዳያችሁን አታውቁትም። ዚስ ታይም እች ልጅ በጠራራ ፀሐይ ወስዶ ገሎ ጥሏት ለአሞራ አስክሬኗን ጥሎ ሄዶ እጁን ሰጠ። እናት እናቱ ከተገደለችበት አንድ ፍሬ ልጅ ጋር ብቻዋን ቀረች። እኚህ እናት ትልቅ ሰው ናቸው፣ አዛውንት ናቸው። ይሄ ልጅ የእናቱን ጠረን ለምዶ ቢያጣም ቢያገኝም ጸጉሩ እንዳብሳው ቢያድግ ጥሩ ነበረ። ባይገልበት ይጥላት ይጥላት እኮ ለምን እኔ አልወደዳትም አለንም። ግን አትሊስት ወንዱ ልጅ እኮ ልጁ ነው። ሴት እናት እኮ ጠረኗ ራሱ እኮ ያስፈልጋል። ጸጉሩ እንዳብሳ የኔ ልጅ ብላ ውሃ ሰጥታው ስማው ትምህርት ቤት ሸኝታው ሲመጣ ተቀብለው ብትኖርለት አይሻልም ነበር ከሚገላት? እና እኔ የተደረሰበት የአረመኔነት ጥግ የጭካኔ ጥግ ምን ላይ እንዳለን ምን ላይ እንደቆምን ሁሉ አላውቅም። ሁሌም እንደዚህ አይነት ዜና ስሰማ የሚሰማኝ ምን እንደሆነ ታውቃላችሁ? በቃ ማን ነው ደግሞ ኔክስት የሚገደለው? እውነት እንደዛ ነው የማስበው። በቃ የኔ ስሜት የሚሰማችሁ ሰዎች አላችሁ። እኔ ኤግዛክትሊ ራይት ነው፣ እንደዛ ነው የማስበው። በቃ ከራሴ ቤተሰብስ ደግሞ ወይ ጎረቤቶቹ ሁሉ ገዳይ ይመስሏቸዋል ወይ እኔ ትላላችሁ። ሰው ሀገር የሚኖር ሰው ደግሞ በትንሽ ነገር ይደነግጣል። ስልክ እንኳን ለ3 ቀን በቃ ላይክ መደዳውን 3-2 ቀን እንኳን ካልተደወለላችሁ ጭንቅላታችሁ የሚያስቡ ሌላ ነገር ነው። እኔ አሁን እንደዚህ አይነት እንትን ውስጥ በቃ እንትን ውስጥ ገብቻለሁ፣ ጭንቀት ውስጥ። እግዚአብሔር እንደዛ ነው የማስበው። እና እህታችንን ባንቻየው በቀለ ትባላለች። ነፍሷን በገነት ያኖረው። ልጇን እግዚአብሔር አድጎ ነገ ትልቅ ሆኖ ለሀገር ለወገን ለቤተሰቡ ለአያቱ የሚጠቅም ያድርገው። የሞት ዜና መስማት ከጀመርን ሰንብተናል። ግን ሁሌ የምንሰማው ነገር ደግሞ እያሳዘነን የመጣውና ሁለቱ ሀሳቦች ክላሽ አረጉብኝ ያልኳችሁ ይሄ ነው። አሁን እች ልጅ የቀነኒ እዛው እየኖረች እየተበደለች አቢዩዝ እየተደረገች ኖራ ሞተች። ራሷን ፕሮቴክት አላረገችም። ይህንን ሰውዬ ትተው አልሄደችም። ለምን አለን። አሁን ደግሞ እዚህ ጋር ባንቻየው ጋር ደግሞ ስትመጡ ያልሆነ ባህሪ ስለነበረው ያልሆነ ባህሪው በጊዜ ሳያጠፋት ምንም አይነት መጠፋፋት ሳይመጣ ትታው መጣች። ትታው በመጣች በ6 ዓመቱ ኦልሬዲ በተለያዩ በ6 ዓመቱ ከእናቷ ቤት ነይ ብሎ ጠርቶ ገሏት ሄደ። አሁን ይሄ አልተጋጨባችሁ? የተለያየው ራሱን ፕሮቴክት ያደረገውም ይገደላል። እስከነጠፋት ችሎም ይሁን ብሎ ሚኖሮም ይገደላል። ታዲያ የኛ ምክር ምንድነው መሆን ያለበት? ወይንም አታግቡ ነው በቃ። አትገናኙ፣ አታግቡ ነው እውነት። እንዲሁ በደፈናው የመሀይም ምክርን በሉት ዋቴቨር ቢቀርስ እንዴ እውነቴን ነው። አታግቡ በቃ እንዴ። በሰላም መኖርን ምን አለ እውነት። እንግዲህ ሰውዬ ገሏት ሄዶ እጁን የሰጠው ለምን ይመስላችኋል? ምክንያቱም ምንም አይነት አስደንጋጭ የእስር ቅጣት ስላሌለ ያ በቃ ይገላል፣ እጁን ይሰጣል፣ የመንግስት እንጀራ ይበላል፣ ፏጸዳ ብሎ ይኖራል። እስር ቤት ያሉ ሰዎች ናቸው በዚህ ሰዓት እንደውም ወዝ ያላቸው የሰላም ኑሮ የሚኖሩት። መብራት አይከፍሉ፣ ውሃ አይከፍሉ፣ ትራንስፖርት አይሉ፣ የት ይሄዳሉ? የትም አይሄዱ። መንግስት ያዘጋጀላቸው የተደራራቢ አልጋ ኬሻ በጠረባ ላይ ይተኛሉ። አረረም ፈሳም በቀን አንዴ ይበላሉ። ምን ይሆናሉ? እስር ቤት ያሉት በሰዓት መታሰር እኮ እንደውም ጥሩ ነው። ጤፍ አይሉ፣ ስንዴ አይሉ፣ በቆሎ አይሉ፣ ዘንጋዳ አይሉ ይኖራሉ ጽድት ብለው። ለዚህ ደግሞ ማረጋገጫው ያሬድ ነጉ ያዘጋጀው ቃሊቲ ማረሚያ ላይ እዩ። ቪዲዮ ገብታችሁ እናቴ እደጅ ያለው ሰው ምን ወዛለው፣ እኛ ምን ወዛለን። ሲያማምሩ ማሻአላ ሲያማምሩ፣ ወዛቸው፣ ጉንጫቸው፣ ላባታቸው፣ ሁሉ ነገራቸው ሲያማምር ማሻአላ
ማሻአላ ማሻአላ እንዴት እንደሚያማምሩ። እስር ቤት ያለ ሰው እንዲህ ነው እንዴ? የጅማ እስር ቤት ያለ ሰው እንዲህ ነው እንዴ? ሲያማምሩ ወጣቶች ናቸው። በዛ ላይ ያንግ ጄኔሬሽን ጠቅላላ ቃሊቲ ማረሚያ ቤት እንዲ ያለው ይሁና። ግቡ ለበዓል ለፋሲካ ያዘጋጀላቸውን ራሱ ኦፊሻል ያሬድ ኦፊሻል ዩቲዩብ ላይ አለ። በጣም እሱ አይቶታ ወደ 400,000 ሰው ነው እንደውም ቪዲዮውን ያየው። ይሁ እግዚአብሔርን ይውለት ቪዲዮውን። እሱ የሰራውን ስራ ሳላደንቅ አላልፍም። በዚህ አጋጣሚ በጣም አክባሪ ነኝ። ልጆቹ ግን ወዛቸው ወጣት በሉት አዛውንት በሉት ሽማግሌ በሉት ሲያማምሩ፣ ጉንጫቸው ሞላ ሞላ ያለ፣ አይናቸው ቦግ ቦግ ያለ፣ አፍንጫቸው ሰልከክ ሰልከክ ያለ ተመርጠው ቆንጆ ቆንጆዎች የታሰሩ ነው የሚመስሉት። በዛ ላይ ይሄ ከለራቸው ራሱ ማሻአላ ከለራቸው። ኑሮማ የተወደደው ደጅ ያለው ላይ ነው። እስር ቤት ያለው ምን ይሆናል? ፀጉሩን እየጠቀለለ የገደለው የሰረቀው የደፈረው ይኖራል። ከዛስ እድጅ በትበት ብሎ ያፈራቸው ዘመድ አዝማዶቹ የኢትዮጵያ ሕዝብ ደግ ነው። ከምሳውም ከቁርሱም አሰር እያደረገ እየተኬዱ ይጠየቃሉ። ምን ይሆናሉ? ስለዚህ ይሄ ሰውዬ እደጅ ኑሮ ከበደው፣ መኖር አቃተው፣ ዘይት መግዛት አቃተው፣ ሽሮ በርበሬ ማስፈጨት አቃተው። ስለዚህ የልጁን እናት ግድል ላረገና ሄደ ታሰረ። እጁን ሰጠ። ቀብረር ዘና ፈታ ብሎ ይኖራል። ግፋ ቢል 10 ዓመት በጣም ከበዛ እድሜ ልክ ምን ይሆናል? ምንም አይሆንም። መኖር እኮ ፈልጎ ነው። ሌክጀሪ ህይወት ለመኖር ነው እኮ እስር ቤት የገባው እሱ። ያ አም ቴሊንግ ዩ ጋይስ፣ አስደንጋጭ ቅጣት ቢኖር ግን የገደለ ይገደል፣ የሰረቀ ቆረጥ፣ የሸሪያ ህግ ቢኖር ግን ቀጥ ብሎ በጠራራ ዛይ ሰው ገሎ ባጃጅን ይዞ ዘና ብሎ ጀብድ እንደሰራ ሰው ሄዶ ለመንግስት ለፖሊስ እጁን አይሰጥም ነበር። ገድዬሽ እጄን ለመንግስት ነው የምሰጠው የሚለውን የእናቶች አባባል የተገበረ እንደውም የመጀመሪያ ሰው ነው ይሄ ሰውዬ ነው። ገድዬሽ እጄን ለመንግስት ሰጣለሁ ብሏት ነበር። ይሄን መሰለኝ ብትናገር ህይወት ቢኖራት። ገደላት፣ እጁን ሰጠ። እሷ ፈርበላት አያት አልቅሳ የሞት ልጇን ይዛ አይኗ እንባዋ ጉንጯ ላይ ደርቆ ትኖራለች በረሃብ ተኮማትራ። እሱ ነገር አምሮበት አጊጦ ይኖራል፣ ይወጣል። ምን ይሆናል? ምንም። እኛም እንድቅጥል እንዳለን እንቀራለን። ለማንኛውም በሌላ ቪዲዮ እስክንገናኝ ቸርን ሰንበት። መልካም ነገር ያሰማን፣ ሀገራችንን ሰላም ያደርግልን። ይደር ቲዩብን ሰብስክራይብ አድርጉ። ቸር ሰንብቱ። መልካም ጊዜ። ቻው።